የአገዛዙ ጦር ከባድ ጥቃት አስተናገደ። ፋኖ ባደረገው ከባድ ውጊያ ከፍተኛ ድል መቀዳጀቱንና በርካታ የጦር መሳሪያዎችን መማረኩን ወታደራዊ ምንጮች አስታወቁ። ሽንፈትን ያስተናገደው ጦር በበኩሉ የንጹሐኑን ቤት አቃጥሏል። ከግንባር ቀዳሚ መረጃዎቻችን ናቸው። በጦርነት አለንጋ የቆሰለው የአማራ ገበሬ የሐምሌ ሰማይ ተዘግቶበታል። ጦርነት በድርቅ ታጅቦ አምራቹን አርሶ አደር ለቅሶ እያሰማ ነው። መረጃውን እናስደምጣችኋለን። በደቡብ አፍሪካ የጸረ ስደተኞች ንቅናቄ መሪ መገደልን ተከትሎ በስደተኞች ላይ በተለይም በኢትዮጵያውያን ላይ ያነጣጠረው ስጋት በርትቷል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። የአገዛዙ ጦር ከባድ ጥቃት አስተናገደ። ፋኖ ባደረገው ከባድ ውጊያ ከፍተኛ ድል መቀዳጀቱንና በርካታ የጦር መሳሪያዎችን መማረኩን ወታደራዊ ምንጮች አስታወቁ። ሐምሌ 8 ቀን 2018 ዓመተ ምህረት መነሻውን ከአማኑኤል ከተማ በማድረግ ዙ 23 ሞርተር፣ መድፍና ቢኤም የጦር መሳሪያዎችን በመጠቀም ወደ ደጋሰኝ የተንቀሳቀሰውን የአገዛዙን ሰራዊት በፋኖ አባላት ብርቱ የመልሶ ማጥቃት እርምጃ ደርሶበታል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ስር የሚንቀሳቀሰው በላይ ዘለቀ ሻለቃና የቴዎድሮስ እዝ ኮማንዶ ዩኒት በጋራ በመሆን በጠላት ኃይል ላይ ከባድ ምት አሳርፈዋል። በዚህ ውጊያ በርካታ የአገዛዙ ሰራዊት አባላት የተደመሰሱ ሲሆን ከ7 በላይ ጥቁር ክላሽንኮቭ ጠመንጃዎችንና በርካታ ተተኳሽ ጥይቶችን በፋኖ እጅ ገብተዋል። በተመሳሳይ ሰዓት የቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ተርቦቹ ተብሎ በሚጠራው የስናን አባጅሜ ሻለቃ በቆረጣ በወሰደው እርምጃ ጠላትን አይቀጡ ቅጣት ቀጥቶታል። የደረሰበትን ከባድ ምት መቋቋም ያቃተው ብልጽግናው ሰራዊት ወደ መነሻው አማኑኤል ከተማ ለመሸሽ ተገዷል። ከደንበጫ ከተማ ተነስተው ወደ ገሊላና አንጀኔ ቀጠናዎች ለመንቀሳቀስ የሞከሩት የአገዛዙ ኃይሎች በፋኖ አባላት ብርቱ መከላከልና ማጥቃት ገጥሟቸው ከደንበጫ ወደ ገሊላ የተንቀሳቀሰው ኃይል በኢንጂነር ክበር ተመስገን ልጆች ከፍተኛ ሽንፈት ደርሶበት ሙትና ቁስለኛውን እየጎተተ ወደ ኋላ እንዲያፈገፍግ ተደርጓል። ወደ አንጀኔ አቅጣጫ የተንቀሳቀሰው ሰራዊት ከባድ የጦር መሳሪያዎችን ሞርተር፣ ዲሽቃ፣ መድፍና ቢኤም በመጠቀም ጥቃት ለመሰንዘር ቢሞክርም የፋኖ አባላት በጽናት ተከላክለዋል። ጠላት ተጨማሪ ኃይል ከደንበጫ ቢያስመጣም የፋኖን ምሽግ መስበር አልቻለም። ምሽቱን ሰራዊቱ ወደ ሰቀለ ማርያም አፈግፍጎ ለመሸሸግ መገደዱን ምንጮች አረጋግጠዋል። በዚሁ ቀጠና በእነማይ ወረዳ የረዝ ቀበሌ ጥቁር አስፓልት ላይ በተወሰደው የደፈጣ ጥቃት የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። ሐምሌ 8 ቀን 2018 ዓመተ ምህረት አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ የርዝ ቀበሌ በወሰደው የደፈጣ ጥቃት በርካታ አድማ ብተና አባላት ወዲያውኑ ሲሞቱ የሚሊሻ አባላት ቁስለኛ መሆናቸው ተረጋግጧል። በጦርነት አለንጋ የቆሰለው የአማራ ገበሬ የሐምሌ ሰማይ ተዘግቶበታል። በአማራ ክልል በተከታታይ በተቀሰቀሱና አሁንም በንቁ ውጊያ ውስጥ ባሉ ውጊያዎች ሳቢያ ህይወቱንና መተዳደሪያውን ምስቅልቅሉ የወጣው የአማራ ገበሬ አሁንም ደግሞ አስከፊ ከሆነ የተፈጥሮ ፈተና ጋር ተጋፍጧል። በአገዛዙ ወታደራዊ ዘመቻ በጅምላ እስራትና በዕለት ተዕለት የደህንነት ስጋት መሬቱን ማረስና ሰብሉን መንከባከብ ያልቻለው ይኸው የህብረተሰብ ክፍል የክረምቱ እምብርት በሆነው በሐምሌ ወር ላይ ሰማዩ ዝናቡን በመከልከሉ ሳቢያ የህልውና አደጋ ተደቅኖበታል። ይህ በጦርነትና በተፈጥሮ መዛባት መሃል የተፈጠረ ድርቅ ሰቆቃ በአማራ ክልል በተለያዩ አካባቢዎች ላይ የሚገኘውን አምራች ኃይል ለከፋ የረሃብና የችጋር አደጋ እያጋለጠው ይገኛል። ባለፉት ወራት በአማራ ክልል በተካሄደውና አሁንም በየቀበሌው በሚሰማው የጦርነት ድምፅ ሳቢያ ገበሬው ዋስትና አጥቷል። በየዕለቱ የሚፈጸሙ የኃይል እርምጃዎች፣ የህዝብ መፈናቀል፣ የጅምላ ስርዓቶችና በገበሬው ላይ የሚደርሰው እንግልት የክልሉን የግብርና መዋቅር ሙሉ በሙሉ አሽመድምደውታል። ማዳበሪያና ምርጥ ዘር በወቅቱና በበቂ ሁኔታ ለገበሬው ተደራሽ አለመሆን፣ በውጊያ ቀጠናዎች ምክንያት ሰፊ የእርሻ መሬቶች ሳይታረሱና ሳይዘሩ መቅረታቸው፣ ወጣቱና አምራቹ ኃይል ከቤት ንብረቱ በመፈናቀሉ ወይም በስጋት በመሸሹ የእርሻው ስራው ባዶ ቀርቷል። ይህ በክልሉ ላይ የተደቀነው የጦርነት አለንጋ ሀገሪቱ በተለይም ደግሞ የአማራ ክልል ለነገ የሚሆን ምንም አይነት አስተማማኝ ጥሪት፣ የምግብ ዋስትና ክምችት እንዳይኖረው አድርጎታል። ለወትሮ ሐምሌ የክረምቱ እምብርት ጋራና ሸንተረሩ በአረንጓዴ ምንጣፍ የሚሸፈንበት፣ ጭጋግና ዝናብ ሰማዩን የሚያጨልሙበትና ጎርፍ የሚወርድበት ወቅት ነበር። ዘንድሮ ግን በተለይም በደቡብ ወሎ ዞንና አካባቢው ሰማዩ ጨክኖ ምድሪቱ ደርቃ ጅብራ ፀሐይ ሆናለች። ይህ ያልተለመደ የድርቅ ክስተት ቀደም ሲል በጦርነቱ ምክንያት በጥቂቱ የተዘሩትን ሰብሎች ጭምር የማድረቅና ይበልጥ የመቅጨት ከፍተኛ ስጋትን ደቅነዋል። በደቡብ ወሎ ዞን በምትገኘው ልጓማ ከተማ መላው የከተማዋና የዙሪያዋ ነዋሪዎች፣ አባቶችና እናቶች፣ ህጻናት በነቂስ ወደ አደባባይ በመውጣት ወደ ፈጣሪያቸው አልቅሰዋል። የሰማዩ መስኮት ተከፍቶ ዝናብ እንዲዘንብላቸው ምድሪቱ እንድትለመልምና ከተጋረጠ
ከደረሰባቸው ረሃብ እንዲታደጓቸው እጃቸውን ወደ ሰማይ ዘርግተው ሲማጸኑ ውለዋል። የአማራ ገበሬ ዛሬ የሚገኘው በሁለት ጥርሶች መሃል ነው። በአንድ በኩል የአገዛዙ ወታደራዊ ጫና፣ የንጹሃን መገደልና የሰላም እጥረት መሬቱን እንዳያርስ ሲከለክለው፣ በሌላ በኩል ደግሞ የጣለው ጥቂት ዘር በዝናብ እጥረት ምክንያት ሊጠፋበት መሆኑን የአካባቢው ህዝብ ለከፍተኛ የጭንቀት ማዕበል ውስጥ ከቶታል። ይህ ሁኔታ አስቸኳይ ትኩረት ካላገኘና በክልሉ ዘላቂ ሰላም ሰፍኖ ገበሬው በነጻነት አርሶ መብላትና ማምረት ካልቻለ የጦርነቱ መዘዝ ወደማይቀለበስ መጠነ ሰፊ የረሃብና የሰብአዊ ቀውስ ሊሸጋገር እንደሚችል የአካባቢው ታዛቢዎችና የግብርና ባለሙያዎች በስጋት እያስጠነቀቁ ይገኛሉ። በደቡብ አፍሪካ የጸረ ስደተኞች ንቅናቄ መሪ መገደልን ተከትሎ በስደተኞች በተለይም በኢትዮጵያውያን ላይ ያነጣጠረው ስጋትን በርትቷል። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴ ከሚመሩት ቁልፍ ግለሰቦች አንዱ የሆነው አንዲሌ ሶሞጋዳ ባልታወቁ የታጠቁ ኃይሎች መገደሉን ተከትሎ በአገሪቱ በሚኖሩ የውጭ ዜጎች በተለይም በኢትዮጵያውያን ስደተኞች ላይ የተደቀነው የደህንነት ስጋት ከምንጊዜውም በላይ መባባሱ ተገለጸ። ማርች ኤንድ ማርች የተባለውና ህገወጥ የተባሉ አፍሪካውያን ስደተኞችን ከደቡብ አፍሪካ እንዲባረሩ ከፍተኛ ቅስቀሳና ግፊት የሚያደርገውን ቡድን በጋውንቴን ግዛት በዋና አስተባባሪነት ሲመራ የነበረው አንዲሌ ሶሞጋዳ በሚኖርበት ቤት አቅራቢያ በጥይት ተመቶ በሆስፒታል በሕክምና ሲረዳ ቆይቶ ህይወቱ አልፏል። የግድያውን መፈጸም ተከትሎ ንቅናቄው ያወጣው መግለጫ ውጥረቱን ይበልጥ አባብሶታል። ንቅናቄው ግድያው ሆነ ተብሎ በታቀደ ሁኔታ የተፈጸመ መሆኑንም ገልጿል። በጥቃቱ ጀርባ የዘርፊያና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች እጅ እንዳለበትም ጠቁሟል። ሌሎች የቡድኑ አባላትም ተመሳሳይ የግድያ ማስፈራሪያዎች እየደረሷቸው መሆኑን ይፋ አድርጓል። ግድያው የተጀመረውን ጸረ ስደተኞች ተቃውሞ እንደማያስቆመውና ይልቁንም በመላው አገሪቱ በተለይም በጋውንቴን ግዛት ሰልፎቹ ተጠናክረው እንደሚቀጥሉ ዝቷል። የደቡብ አፍሪካ ፖሊስ በአንዲሌ ሶሞጋዳ ግድያ ዙሪያ እስካሁን ይፋዊ የፍተሻ ማረጋገጫ ባይሰጥም ጉዳዩን በጥልቀት ለመመርመር ልዩ የባለሙያዎች ቡድን ማቋቋሙን አስታውቋል። ይህ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኛ ንቅናቄና ተያያዥ ጥቃቶች በተለይ በኢትዮጵያውያን ስደተኞች ላይ ከፍተኛ አደጋ ደቅኗል። ከጥቂት ቀናት በፊት አንድ ኢትዮጵያዊ የጦር መሳሪያ ይዞ መታየቱ ትኩረት እንዲሰጥ ማድረጉም ተመላክቷል። ባለፉት ጥቂት ወራት ብቻ በርካታ ኢትዮጵያውያን ስደተኞች በተለያዩ የደቡብ አፍሪካ ግዛቶች በተከሰቱ ግጭቶችና ጥቃቶች ሕይወታቸውን ማጣታቸው ተዘግቧል። የንቅናቄው አባላት በቡድን በመደራጀት በስደተኞች ላይ አካላዊ ጥቃት በመሰንዘርና ንብረት በመዝረፍ ይከሰሳሉ። አብዛኞቹ ኢትዮጵያውያን ስደተኞች ስፖዛ ሾፒስ በመባል በሚታወቁ ትናንሽ የችርቻሮ ሱቆች ላይ ተሰማርተው የሚገኙ ሲሆን ንግድ ቤቶቻቸው በቀላሉ ለዘረፋና ለቃጠሎ ጥቃት የተጋለጡ ሆነዋል። ከቅርብ ጊዜ ወዲህ የጸረ ስደተኛ ቡድን አባላት ራሳቸውን እንደ መንግስት የኢሚግሬሽን ተቆጣጣሪዎች በማስመሰል የኢትዮጵያውያንን ሱቆች በመፈተሽና በማስፈራራት ከሀገር እንዲወጡ ጫና እያደረጉ ይገኛሉ። ሰሞኑን ፖሊስ በዚህ ድርጊት ላይ የተሰማሩ ሰዎችን በቁጥጥር ስር መዋሉም ይታወሳል። በርካታ ኢትዮጵያውያን ህጋዊ የመኖሪያና የስራ ፈቃድ የሌላቸው በመሆኑ ጥቃት በሚደርስባቸው ወቅት ወደ ህግ አስከባሪ አካላት ሄደው አቤቱታ ለማቅረብ እየፈሩና ለከፋ ጥቃት ተጋላጭ እየሆኑ ይገኛሉ። የደቡብ አፍሪካ ተቃዋሚዎች በሀገሪቱ ውስጥ ከ30 እስከ 40 በመቶ ይደርሳል ተብሎ ለሚገመተው ከፍተኛ የስራ አጥነት መጠን እንዲሁም በትምህርት ቤቶችና በሆስፒታሎች ላይ ለተፈጠረው የአገልግሎት ጥራት መጓደል የአፍሪካ ስደተኞችን ተጠያቂ ያደርጋሉ። ሆኖም ግን በደቡብ አፍሪካ የናይጄሪያ ከፍተኛ ዲፕሎማት የሆኑት ኦኬ ኡቼ ለቢቢሲ በሰጡት አስተያየት በደቡብ አፍሪካ ያሉት ስደተኞች ከጠቅላላው ህዝብ ከ8 በመቶ ያልበለጡ በመሆናቸው በአገሪቱ ውስጥ ላለው ማህበራዊና ኢኮኖሚያዊ ችግር ሁሉ ስደተኞችን ተጠያቂ ማድረግ ፍጹም ስህተት ነው ብለዋል። ከጸጥታ መበላሸቱና ካጋጠሙት ጥቃቶች ጋር ተያይዞ የተለያዩ የአፍሪካ ሀገራት ዜጎቻቸውን ማውጣት ጀምረዋል። ባለፈው ሳምንት ብቻ ኬንያ፣ ኡጋንዳ፣ ናይጄሪያ፣ ዚምባብዌ፣ ማላዊን፣ ጋናና ሞዛምቢክ በደህንነት ስጋት ምክንያት ሀገሪቱን ለቀው ለመውጣት የጠየቁ በሺዎች የሚቆጠሩ ዜጎቻቸውን ወደ የሀገራቸው መልሰዋል። የደቡብ አፍሪካ መንግስት በበኩሉ ከህዝቡ የሚነሳበትን ጫና ለመቀነስ ባደረገው ዘመቻ እስካሁን ከ53,000 በላይ የውጭ ዜጎችን ከአገር ያባረረ ሲሆን አብዛኞቹ ከጎረቤት ሀገራት ከማላዊ፣ ዚምባብዌ እና ሞዛምቢክ የመጡ መሆናቸውም ተገልጿል። በጦር ግንባር በተደጋጋሚ ኪሳራ የገጠመው የአገዛዙ ሰራዊት ቂሙን በንጹሃን ዜጎች ላይ መወጣቱን ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት የዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው በጎንደር የበጋሻው ክፍለ ጦር ቀጠና ውስጥ አሰቃቂ የሰብአዊና የኢኮኖሚ ውድመት ደርሷል። ወገራ ወረዳ ሚጦቧክሽ ቀበሌ ልዩ ስሙ ድንጓጓ በተባለ ስፍራ ሐምሌ 8 ቀን 2018 ዓ.ም ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች የተወጣጡ የመከላከያ የአድማ ብተናና የሚሊሻ አባላት የፋኖ
አባል በሆነው በስጦታው ሙሉ ቤተሰቦች ላይ ያነጣጠረ ጥቃት ፈጽመዋል። የቤተሰቡ 4 የመኖሪያ ቤቶች ከነሙሉ ንብረታቸው በእሳት ሙሉ በሙሉ እንዲጋዩ ተደርጓል። በተጨማሪም 25 የቀንድ ከብቶች፣ 2 የጋማ እንስሳቶች ቤት፣ በእርባታ ላይ ያሉ ዶሮዎች በአገዛዙ ሰራዊት እንዲወድሙና ተዘርፈው እንዲወሰዱ ተደርጓል። ይህ የአገዛዙ ሰራዊት የፈጸመው ዘረፋና ማቃጠል በአካባቢው ማህበረሰብ ዘንድ ቁጣን ቀስቅሷል። የአካባቢው አርሶ አደር የተሰማቸውን ቁጭት ሲገልጹም የብልጽግና ሰራዊት ወንድ ከሆነ ቤት ማቃጠል ሳይሆን ፋኖ ያለበት ድረስ አይሄድም እንዴ? እንዲህ በቁሙ ነበር በጥይት የሚያነዱት ሲሉ ቁጭታቸውን ተናግረዋል። ሰራዊቱ ከፋኖ ጋር ፊት ለፊት መጋጠም አቅቶት በንጹሃን ገበሬዎች ላይ ያነጣጠረ ጥቃት መፈጸሙን ኮንነዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።